አሁን እሱን ልታውሪ ነው ሰኒ? አሁን እዚህ ላይ ይመስልታል? ፍቅር ተጠየቀ፣ ችግር የለም ታኒ። ኧረ በቃ እስቲ ገኒ አውሪ። እኔ አወራሁ እኮ ዛሬ ቪዲዮን አላየሽም እንዴ? እስኪ ስጪ። እኔ ሰጠው አልሰማሁማ። ትንሽ እስቲ ስጭኝ ካንቺ ልሰ እኔማ የውልሽኝ ዛሬ እንደውም በኋላ እንናገራለን አለች መቅድዬ። የረሳሁት ነገር እኛ ለሱ ጥሩ ነገር እንዲያደርግ እንዳይሸወድ ብዙ ጊዜ ልጅነት እንዳያጠቃው ብዙ ነገር ነው ያልነው። ነገር ግን እኛን እናንተ ይቆጫችኋል ብሎ ያለው ነገር እኔ በጣም ነው የደበረኝ። ሌቪት በቃ ታዩ እኛ ለሁለቱ ጥሩ እናት ነው። ምንም የሚቆጨን ነገር የለም። እኔ ያየሁትን ነው የተናገርኩት። በእኔ በኩል ያየሁትን በሙሉ ስተትም ጥሩ ነገርም ነው። ምንም የሚቆጨን ነገር የለም። ሁለተኛ ነገር ሰው አላረኩም፣ ምንም ነገር አላጠፋውም፣ ማነሽ ምንድነሽ ሲላት ያን ጊዜ ነው የምናምነው። አሁን ሁለት የተለያየ ነገር ስለነበረ ተናግረናል። ባየነው ነገር አንድ ሰው እኔ አላስረገዝኩም ነው እንጂ የሚለው እኔ እንጃ አይልም። በዛን የተናገርነው አለፈ። ያ ጉዳይ ይናገር፣ እሱም የመሰለውን ነው። በግል አንተዋወቅም። ያየነውን ነው የተናገርኩት፣ ያየሁትን የተናገርኩት። ችግር የለም። በዛሬ ወደ ዛሬው ስመጣ ጥሩ ነው። ይህንንማ ግልጽ ካላረግሽ እኔ መናገር ፈልጋለሁ። ለምን ኦዲየንሱ የተሰጠውን አስተያየት ነው የሚሰጠው። ኦዲየንሱ ለምን ሊደሰትም ሊቆጭም አይችልም። ለምን ከሚለቁት አንጻር ከሚወዳቸው አንጻር አስተያየት ሰጥቷል። ለምን ሆነ፣ እንዴት ተፈጠረ፣ እንዴት እንዲህ ሊያደርግ ቻለ፣ ልጅቷ ከየት መጣች፣ እሱ አያደርግም አንድ ነገር ስለዚህ ለነዚህ ለኦዲየንሱ መልስ መስጠት ሁል ጊዜ እኮ አያስፈልግም። ትደሰታላችሁ። እኛ እዚህ አሉባልታ አይደለም ቁጭ ያልነው። ለእሱ የሚጠቅመውን ለእሷ የሚጠቅመውን ነገር እንደ እናትም እንደ ኦዲየንስም እንዲረዱ ስለፈለግን ነው እንጂ እኛ እኮ ጥፋተኞች ናችሁ የምንባለው እኮ የሰራነው ስራ የለም። እኛ ከሚለቁልን አንጻር ነው። ይሄንንም ብታብራሪልኝ እንደውም እኔ ደስ ይለኛል። በደንብ አድርገሽ እንትን ብትይልኝ። አንደኛ ነገር እኛ ጥፋት የለንም። ጥፋት አጠፋን ብለው የመጡት እነሱ ናቸው። ያንን ጥፋት ነው አርሙ፣ አስተካክሉ ያልነው። ግን ትልቁ ነገር እኛን ሰምቶ ወይም ደግሞ ትክክል አይደለውም የሰራሁት ስህተት ነው ብለው ካስተካከለ ጥሩ ነው። እኛ የምንናገረው የሁለቱን አንድነት፣ የሁለቱን ደስታ ነው የምንፈልገው። ዛሬም ነገም ወደፊትም ሁለቱ ውስጥ ስህተት እንዳይፈጠር፣ ሁለቱ እንዳይለያዩ ነው የምንፈልገው እንጂ ምንም የተለየ ነገር አይደለም። የእኛ መደሰት እሱ በእርግጥ አንድ ነገር ያለው ነገር አለ። እኔ በጣም አምኘዋለሁ ዛሬ። ለምን አመንሽው በይ። እውነት ይዘህ ሁሉም ሰው ስህተተኛ ሲያደርግህ ምን አይነት ስሜት እንደሚሰማ አለ። አዎ ያንን እውነት ግን በስነ ስርዓት አላብራራልንም። እውነተኛነቱን ተጠራጠረ። ያ ጥርጣሬው ነው ሁላችንም ጥፋተኛም አይደለም እያልን ስንል የነበረው። ዛሬ ሲምል ነው እኔ ያመንኩት። የእውነት ለመናገር ከማለ በኋላ ነው ያመንኩት። የልጁ አባትነት አሁንም እሱ አጠያያቂ ነው። እቺ ልጅ ቦይፍሬንድ ከነበራት ወይም ደግሞ ፍቅረኛ ከነበራት እንዴት አድርጋ ነው ካንተ ነው ያለችው? እኔ ብሮ ብዙ ግራም ያጋባኛለ። ወደ ዋናው ጉዳይ ግን ስመጣ እኛ የሚቆጨን እኛ የምንናደድበት ምንም ነገር የለም። ሁለቱ ቢለያዩ ነው የሚቆጨን። ሁለቱ ቢለያዩ ነው ምናዝ ነው። ሁለቱ እንዳይለያዩ ሁለቱ አንድ ላይ እንዲሆኑ ነው ትግላችን የነበረው። ስህተቱን እያየን ነው የተናገርነው። እሱን በብዛት የተናገርንበት ምክንያት እሱ ነው ጥፋተኛ የተባለው። እሱ እርግጠኛ ሆኖ እኔ አላጠፋውም፣ እኔ አላገኘዋተውም፣ እኔ አልተኛዋትም አላለንም። ስለዚህ ያ ነገር ይነገረን፣ ያ ነገር ይውጣ። ልጅቷ አርግዛለች። አዎ አርግዛለች። ከማን አረገሽ? ከሱ አረገሽ። ከኔ አላረገሽም፣ ከኔ ጋር አልተኛሽም ብሎ ነው መልስ የሚሰጠው። ከሱ ጋር ነው ያረገዝኩት ብላ ስትል በሁለተኛ በሶስተኛ ቀን ሆቴል ውስጥ ነው የተገኘው። እሷን ለማሳመን ከሰሰችው ተባለ። እንደገና ሆቴል ውስጥ ሁለቱ ሴቶች ሆኖ ተገኙ። ምን ማለት ነበረብን? እኛ እኮ እያየን ነው። እንኳን እኛ አጠገቡ ያለችው ሴት፣ አጠገቡ ያሉት ቤተሰብ ጓደኞች ያላመኑበት የራሳቸው በቂ ነገር አላቸው። ስለዚህ ዛሬ ተነስቶ አላመናችሁኝም፣ አመናችሁኝ፣ ይሄ ሌላ ጉዳይ ነው። ችግር የለም። እኔ በሱ ችግር የለም። ሁለቱንም ማለት ይችላል። እኔ ህሊናዬ ነው የሚፈርደኝ። ስለ ህሊና ነው የምናገረው። ትልቁ ነገር ግን ምንድን ነው? ዛሬ
ጥሩ ነው። ትናንትና ዩቲዩብ ተከፈተላት እች ልጅ ተስማሙ። ዛሬ ባልየው መጣ። ምን ማለት ነው? ቆንጆ ነው እንኳን መጣ፣ ቆንጆ ነው። ልጆቹ እንኳን ተስማሙ፣ ልጅቱም እንኳን አመነች፣ እኛውም እንኳን አመንን። እኔ በነገራችን ላይ የምነግሮች ነገር ዛሬ ነው ያመንኩት ማርያምን ሲል። ምክንያቱም እስከ ዛሬ ማርያምን የኔ አይደለም ብሎ ሲል ሰምቼው አላውቅም። በእውነት የኔ አይደለም ሲል ሰምቼው አላውቅም። የመጠራጠር ፊት ነው የሚታይበት፣ የመጠራጠር ንግግር ነበረ። ስለዚህ እንዴት አድርጎ ነው እኔ አጠገቡ የሌለው ሴትዮ እያየሁኝ የማውቀው ሴትዮ ስለሱ ምከራከር? እኔ ሁለቱ እንዳይለያዩ ነው እንጂ ሰራው አልሰራም እያልኩ አልነበረም የምከራከረው፣ የሚያምታታ ነገር ውስጡ ስለነበረ። ስለዚህ ትልቁ ነገር የሁለቱ መስማማት ነው። ትልቁ ነገር የሁለቱ መተማመን ነው። ትልቁ ነገር ሁለቱ ጠላትም ይሁን ወዳጅም እንዳላቸው ማወቅ ነው። አሁንም የሚስተካከል ነገር አለ። ፉል ኮንፊደንስ መሆን አለበት በሚያደርገው በሚሆነው ነገር ሁሉ። እፈልጋለሁ አልፈልግም፣ አረኩ አላረኩም የሚል ነገር። ከዛ በተጨማሪ ደግሞ እሷን አመንሽኝ አላመንሽኝ የሚባል ነገር ከባድ ሲቹዌሽን ነው። ይሄ ከባድ ነገር ነው። አላረኩም ምንም ነገር የለም አላለም። ልጅቱም የሆነ የምትገፋው ነገር አለ፣ እሱም እና ግራ የሚያጋባ ነገር ስለነበረ ነው። ስለዚህ ሁላችንም ደግሞ የየራሳችንን ሀሳብ መስጠት እንችላለን። እኛ የምንሰጠው ሀሳብ የሚያስቆጭም የሚያስደስትም አይደለም። እኛን የሚያስደስተንና የሚያስደስተን ነገር የሁለቱ ደስተኛ መሆን፣ የሁለቱ መፋቀር፣ የሁለቱ መፈንጨት ነው። በቃ ይሄን 2 ቀን ጥሩ የሚሆን ጥሩ የማይሆን ቪዲዮ አብረው ስለሆኑ ሳቅ ስላሉ ደስተኛ ሆነናል። ስለዚህ ነገራቸውን ጠርገው አውጥተው ለእኛ ለእነሱም ደስታ ይስጥ ነው እንጂ ከዛ በተረፈ ይሄ ኦዲየንስም የሚጣላ የሚያየውም የሚወዳቸው ሰው የሚጣላ ለእነሱና በእነሱ ነው። ስለዚህ ኦዲየንሱም አይጣላ። ሁሉም ሰው የራሱን አስተያየትና ሀሳብ ነው የሚሰጠው። ያ ሀሳብና አስተያየት የሚሰጥ ደግሞ ሁላችንም የተለያየን ሰዎች ስለሆነ የተለያየ ነገር አለን። ግን በራሱ የራሱን ባህሪ የራሱን አቋም ይያዝ። ዩዘር ይሄን አለች፣ ገነት ይሄን አለች ተብሎ በእኔና በሱ በአንቺ ሀሳብ መሄድ የለበትም። የራሱ የሆነ ሀሳብና አቋም ሊኖረው ይገባል። ወደ ገደል ግባ፣ ይሄኛው የሃይማኖት ቤት አይደለም በዛኛው ነው ካልኩት እሱ ነው የሚያውቀው የሃይማኖት ቤት የት ጋር እንደሆነ። ስለዚህ ያንን ነገር ያስተካክሉ። እሷም እንደዛው ልጅነት የራስ የሆነ ነገር አለ እንጂ ኦዲየንስ ስለፈለገ ኦዲየንስ ስላልፈለገ ኦዲየንስ ሂድ ስላለ ኦዲየንስ ቅር ስላለ ማድረግ የለበትም። ኑሮ እንደዛ አይደለም። ኑሮና ቤት በራስ ነው የሚመራው ብዬ ነው ማስበው። እስቲ ደግሞ ሌላ የሚል ሰው ካለ ልይና ጨምራል። ጥያቄ ካለች ጠይቅኝ። ኢየሩስ አውሪ እስቲ አንዴ። ቆይ ኢየሩስ ታወራ ገንዬ አስተያየት ሰላም እንዴት ነው? እንዴት ነሽ? አይ እኔ በዛሬው ቪዲዮ ደስ ብሎኛል እዚህ ደረጃ ላይ መድረሳቸው። እሱ እስከዛሬ ስሙንም እንዲጠፋም ወይ ሰው ጥርጣሬ ውስጥም እንዲያደርግ ያደረገው እራሱ ነው ባይ ነኝ። ምክንያቱም ዛሬ የመሀላውን መሀላ በፊት እንደዚህ አላደረኩም ብሎ በፉል ኮንፊደንስ ለእሷን ቢያስረዳ ለኦዲየንስን ቢያስረዳ ማንም እሱ ላይ ጀጅ ሊያደርግ አይችልም ነበር። እና የራሱን ችግር መልሶ ሰው ላይ ለምን እንደዚህ ችግር ፈጠራችሁብኝ ማለት ይከብዳል። ይሄ በዚህ ላይ በእሱ ላይ ያለኝ አስተያየት ይሄ ነው። ሀይሚም እንግዲህ በደንብ እንድትቀበለው ማድረግ የሚችለው ሁለቱንም ቢያቀርብ ሞር አሳማኝ ይሆን ነበር። የልጅቱን ምላሽ ብንሰማው የእሱንም አልተገኘችም ብሏል። በእርግጥ ግን ለእሷ ሙሉ ታማኝነቱን ለማግኘት እዚህ ጋር ብዙ ስታደርግ የነበረችው እሷ እስከሆነች እርጉዟ እስከሆነች ድረስ ያለውን ደግሞ በራሷ አፍ እንዲህ ነው ብላ ብታስረዳት ዛሬ በሙሉ ልቧ ልትቀበለው ትችላለች። እና አላመንሽኝም አመንሽኝ ብሎ ሊፈጥር የሚችለው ታሪክ የለም። ምክንያቱም እምነቷን የሸረሸረው እሱ ነው። ስለዚህ እንደ ምክር መቀበል እንጂ እንደዚህ ለምን ተባልኩ ማለት ይሄን አያስደብ ማለትም አይችልም። ጥሩ ነው የዛሬው ያረጉት ነገር ደስ ብሎኛል። ወደ ድምዳሜም ደርሰዋል። ነገ ከልጅቱ ጋር ትመጣለች እሷ በእርግጠኝነት። ግን እኔ አንድ ነገር የገረመኝ ነገር አለ፣ እንደው ለራሴ ራሱ የቀፈፈኝ ነገር አለ። አሁን ነገ ልጅቷ ስትመጣ እንዴት አታዝኑልኝም ብላ እንደዛ
የለቅሶ ስሜት እንዴት አይነት ስብና ቢኖራት ነው አሁን ነገ የምትመጣው? እኔ እሱን ነው ማየት የፈለጉት። ብቻም ሳይሆን ልጁ ራሱ ጥያቄ እንድትመጣ እፈልጋለሁ። ልጅቷ ገኒ ያዳምጪ። ልጁ ዛሬ ምን እንዳለ ታውቂያለሽ? ከኔ ጋር እኔ አልገባኝም ብላ ጥያቄ ስትጠይቅ ሀይሚ ከኔ ጋር ነበረች እና ከአንተ ጋር እንዴት ልትገናኙ እንደትቻላችሁ አልገባኝም አለው። ስለሱ እንነጋገራለን ብሎ ነው ያቆመው። እና አይዶን ነው እኔ ልጅቱና ልጅ አላቅም ምን እንዳለ። ስለዚህ ጥሩ ነው እናያለን። እስቲ እንጠብቅ ብዬ ነው ማስበው። ኡዘርዬ ሁላችሁንም እንኳን በዳና መጣችሁ። የምር ሁላችሁ የምታወሩ ነገር ትክክል ነው ማለት ኦዲየንስን ብሩኬም ይሁን ሃይሚን ማውቃስ የለበትም። አሁን ሁሉም ያየው ልክ ነው አስቴት የሰጠው ባይዘዌ ሰውን ሁሉ እንዲጠረጠር ያደረገው እራሱና እራሱ ብቻ ነው። ብሩኬ አሁን የሚሰማ ከሆነ እራስህ ብቻ ነው ሰው እንዲጠረጠር ያደረገው። ምን ብለ እኔ አድርጌያለሁ አላደረኩት እንደዛ አይባልም። ሲጀመር ካደረክ አድርጌያለሁ ካላደረክ ደግሞ አላደረኩትም ነው የነበረው ምላሽክ ማለት ነው። አንተ እያልክ የነበረው አድርጌያለሁ አላደረኩትም ነው እያልክ ነበር። ሃይሚ የራሱ በዛ ላይ ነው ጥርጣሬ ሆነባት። ኦዲየንስ ሁሉ ብሩኬ እንደዛ አያደርግም እያለ ነው እስካሁን እየተከራከረ የነበረው። ስለዚህ አሁንም ቢሆን አላደረኩም ብለክ እውነቱን ተናገር። ሃይሚ አንቺ ትቀበለኛለሽ አትቀበልኝም? ይሄ መልስ አሁንም ትክክለኛ ነገር መናገር ነው ያለብህ። ከልጅቷ ጋር ከመጣክ በኋላ የት ነው የተገናኘው? ሩም ነው ውጪ ነው ሻይ ቡና እያልክ ነበረ። ምንድን ነው ያደረግከው ከልጅቷ ጋር ማለት ነው? ከተገናኘክ ይሄ ነገር እኮ ነው መናገር ያለብህ። አንተ እኮ አድርጌያለሁ አላደረኩም ነው እስካሁን እያልክ ያለው። በዛ ነው ሰው ሁሉ አስተያየት እየሰጠ ካለው እንጂ ብሩኬ አድርጓል ያለ ሰው እዚህ ውስጥ ማንም የለም ሲጀመር። ይሄ ነው ብቻ ብላችሁ ለኛ አንድ ነገርም እንድትናገርም አንፈልግም። ለምን እኛ ያለነው ምንድነው? እዚህ ማንኛውም ሰው ያለው ምንድነው? አንተ አድርጌ ከሆነ አድርጌያለሁ አላደረኩም ብለህ እውነቱን ተናገር ነው እዛ እየተወራ የነበረው። ሃይሜ ራሱ ደግሞ አድርጌያለሁ አላደረኩም አትበል፣ እውነተኛ ነገር አወር ስትል አላወራም ብለሃል። አንተ ራሴ አላቅም ነው እያልክ ምን እንደሆንኩኝ አላቅም እያልክ ነበረ። ለዛ ነው ሰው ሁሉ የጠራጠረ ከባቴ። ስለዚህ አሁንም እውነቱን ተናገር። ይሄ ልጅ ደግሞ ከዚህ በፊትም ለእኔ ፍቅረኛም የለም ከሴት ጋር ተነካክቼ አላቅም ብሏል። ዩቱብ ላይ ሄዳችሁ መስማት ትችላላችሁ። ከሴት ጋር ተነካክቼ አላቅም ሴት ፍቅረኛም የለችም ብሎ ሰርቷል ቪዲዮ። ለራሱ የሆኑ ፔጅ ላይ አለ ቪዲዮ። ስለዚህ እውነቱን ተናገር። የምሬ ነው። ይሄ ድራማ ነው እንደሚሰሩ በእኛ ላይ እኔ አልገባኝም። ጨርሻለሁ። እቺዬ ዌልካም፣ እንኳን በሰላም መጣሽ የኔ እናት። እንዴት ዋልሽ? እንዴት ነሽ? አለን እናት፣ እንዴት ነሽ? አለን የኔ እናት። እስቲ ምን አስተያየት አለሽ በዛሬው ቪዲዮ? በዛሬው ቪዲዮ እኔ ምንም አልገባኝም። ከፈረሱ ምን ቀደመን የሚባለው ጋሪው ነው እንደሚባለው ተረቱ እንደዛ ነው። እሺ ሂጂበት። እንደዛ ነው መሰለኝ። ግን ገነትና ዩዘር እንኳን ደስ ያላችሁ። አምጣ ብላችሁ አመጣላችሁ አንድ ሰው ጎትቶ። አዎ ጂንሱ ሱሪው አላየሽው? የእነሱ ስራ ጂንሱ የእነሱ ስራ የገኒና የዩዘር ስራ። በኋላ በኋላ እናወራለን። ወደ ስራው ያሁን ወደ ቪዲዮ እኔ ዛሬው ፖዘቲቭን ልቅደምና ልናገር ከኔጌቲቭ። ፖዘቲቭ ጥፋቱን አምኖ ይቅርታ መጠየቁ። ልጅ ነኝ በልጅነት ልናጠፋ እንችላለን ብሎ ይቅርታ ጠይቋል። ትክክል ነው። ይቅርታውን በደንብ እንትን ብለናል። ሁለተኛ ደረጃ ደግሞ ምን ያህል ተጽዕኖ አድሮበት ይሄን ነገር እዚህ ጋር ለማድረስ የደረሰበት የሰው ተጽዕኖ እንደሆነ ያስታውቃል። ገባሽ? እንደዚህ ያደረገበት። በሶስተኛ ደረጃ ደግሞ የምናገረው ነገር ልጁ የሱ እንዳልሆነ አምኗል ምሏል ዛሬ። አሁን ግን ምንድነው የሚባለው? አባት እውነት ምንድነው? እናትነት፣ አባትነት እምነት፣ እናትነት እውነት። እሱ አሁን እዛ ጋር እንደዛ ያለበት ነገር አባት አይደለም ሊያስብል የሚችል ነገር አይደለም። ገና ነው። ልጅቷ መታ የምትለው ነገር አይታወቅም። በሁለተኛ ደረጃ ሲያስቡት አንድ ወንድ የራሱ ሴት የነበረች ሴት ያረገዘችለት ሴት
ከሌላ ወንድ ጋር ከአንተ ጋር ነው እያለች የተጨቃጨቀች የነበረ መቶ እጁን ኪሱ ከቶ ቆሞ ሲያናገር አንድ በይ የማይመስል ነገር ሌላ ፕላኔት ላይ ነው ያለ ነው እኛ ሰው ማለት። ሁለተኛ ሀዘነኛ ነኝ ለቅሶተኛ ነኝ አለ። ገና የቅርብ ሰውን የሞተው 40 አልጨረስኩም አልመጣሁም ሲል የነበረው ከለቅሶ ቤት የመጣ የሚመስለው ብሩክ ነው። ትንሽ ከለሩ ደብዘዝ ያለ ልብስ ለብሷል። ያኛ ነው የመጣ። ሁለት በይ ላሳምን የሚችል ነገር ነው የምልሽ ማለት ሌላ ነገር እንደሚቀጥል የሚያስታውቀው በዚህ ነው። ገና ይቀጥላል። የሚቀጥል ነገር አለው። አሁን ሰው ልልል ምናምን ትሴ ምናምን እያለ ይላል። እልል የሚያስብል ነገር አይደለም ዛሬ የመጣው። መጨፈር ምን ይጀምራል። አያቆምም እኮ እሱ ደስተኛ የሆነው ከላዩ ላይ ማውረዱን ነው። በቃ የልጅ አባት አይደለም። አልወረደም ዘር አልወረደም። ትክክለኛው አሁን በስነ ስርዓት ዲፕ በደንብ ከሰማሹ የወረደ ነገር ሳይሆን እንዳውም ኤክስትራ እየጨመረ የሚመጣ ነገር ነው ያለው ከዚህ በኋላ የሚመስለው ካየሹ ከሰማሹ በደንብ ገባሽ። አሁን ብዙ ነገር አለ። ወደዛ ከገባሽ ሌላ ነገር ነው የሚሆነው። ገብቶሻል? እስቲ ነገር ነው በሚል ነው። እስቲ ሂጂሽ እኛ አይደለንም የገባነው ገኒና ጉዘር ማለት ነው። እዚህ ሲታወሩ ለነሱ እንትን አትስጡ። እናንተ የሚታወሩት ብቻ ነው እየሰሩት አሉ። የምሬ ነው ዛሬ አሁን ኤችዬ አሁን